ሰላም ሰላም ቤተሰብ፣ ዛሬ መስቀል በዓል ነው። እንኳን አደረሳችሁ እንላለን። ዛሬም እንደ ወትሮ ካጫጭር ቪዲዮዎች ጋር ብቅ ብለናል። በቅድሚያ ሰብስክራይብ አድርጉ የሜክስ ቲዩብን። ወደ ቪዲዮአችን እንሄዳለን። ፓም 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 በለው የአዲስ አበባ ክረምት ይለዋል። ጭራሽ ከሰል ምናምን በሚጭኑበት ጋሪ በለው ክረምቱ ጫን ብሏል ማለት ነው። ጎርፉ ለአንዳንድ ሰዎች ስራ እድል እንደፈጠረላቸው አስቡ። እንግዲህ ከሰል በሚጭኑበት ጋሪ ሰዎችን እያጓጓዘ ነው። ሙሴ በሉት፣ የሙሴ በትር አሻገራቸው። ወይኔ ውሃ ውስጥ እንዳይገቡ በለው ቤተሰብ። እንግዲህ ክረምቱ በዚሁ ከቀጠለ አስጊ ደረጃ ላይ እንዳለን ነው የሚያሳየው። እንግዲህ ይህንን የሚመለከታቸው አካል መፍትሄ ትሰጡበታላችሁ ብለን እናስባለን። ፓም 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 ወደሚቀጥለው ቪዲዮ እንሄዳለን። የደዘርት ፍሪኮች ይባላሉ። ገራሚ ልጆች ናቸው። አለባበሳቸው እኮ ነው የሚገርመኝ። በጣም ይገርማሉ። የሆነ ኦልድ ስኩል አይነት ሱፍ አለባበስ የሚለብሱ ከተማ ውስጥ ቀስት ይዛለች እኮ ከላይ። ከተማ ውስጥ አሁን የሚታደን ነገር አለ። ጉድፈላ። በጣም የገረመኝ ነገር ትንሽ አመጣጣቸው ለየት ይላል ይመስለኛል። ሰዎች ከተማ ውስጥ በጣም ተመስጠው። ሌላ ቪዲዮ ደግሞ አለን። እስቲ ከሀገራችን ውጭ ይመስለኛል ይሄ ቪዲዮ። እስቲ እሱን እንመልከተው። ይሄኛማ መቃብር ስፍራ ሰዎች ለሁለት የሚችሉት አይመስልም። በለው ቤተሰብ። ዋናው ሟች እያለ እሱ ከስር ወደቀ። ምን አይነት አስገራሚ ነገር ነው! ደግሞ ኮፍያውንም ጥሏት አይወጣም እኮ አያችሁ። እና አስገራሚ ነው። ይሄም አለ ለማለት ያክል ነው። ሌላ ቪዲዮ አለን። እንግዲህ እዩልኝማ። ይሄ መኪና በነገራችን ላይ አዲስ ከተማ ውስጥ የገቡ የኤሌክትሪክ ባሶች ናቸው። ቬሎሲቲ ይባላሉ። አዲስ አበባ ውስጥ በጣም የተቀላጠፈ አገልግሎት እየሰጡ ያሉ ናቸው። እነዚህን ዕቃ ካልተንከባከብናቸው በጣም አሳሳቢ ነው። ተመልከቱ። እኚህ ሰው እንግዲህ ትልቅ ሰው ናቸው በእድሜ። አያቶቻችን ወይ አያታችን ወይ አባቴ ሊሆኑ የሚችሉ ናቸው። ግን ሽንታቸውን መኪናው ላይ ይሸናሉ። ኢማጂን መሀል አዲስ አበባ መሀል መንገድ ላይ ነው ያሉት፣ ሰው በሚጫንበት ቦታ ላይ። ይህ እንግዲህ ለሁላችንም ትምህርት ሊሆን ይገባል። አሳሳቢ ነው። እቃን እኛው ካልያዝነው፣ እኛው ካልጠበቅነው እንዴት ሰርቪስ ሊሰጠን ይችላል የሚለውን ከግንዛቤ ውስጥ ማስገባት ያስፈልጋል። ያከበርነው ነው እና የሚያስከብረው። ወገኖቻችን እባካቸው እንደዚህ አይነት ሰዎች ካሉ ማስተማር እንዳለብን ከግንዛቤ ውስጥ ማስገባት አለብን። ኖ ኮመንት ከዚህ በላይ። አሁን ደግሞ ወደ ቀጣይ ቪዲዮቻችን እንሄዳለን። ቀጣዩ ቪዲዮአችን ያበደ ነው። እኔ የምፈራው ነገር ነው። እንግዲህ ተመልከቱ። ይሄ አሰቃቂ አደጋ ነው። አሰቃቂ። እዩትማ፣ ቻት የሚያደርገው ሰውዬ ሊሮጥ ነው። ተመልከቱ። አይጥ በጣም ነው የምፈራው። አይጥ፣ ሞት፣ ጨለማ ለኔ አይሆንልኝ። ወንበሩ ላይ በጣም ይገርም ነው። ዋው በለው ትራሱን ወረወረበት። በለው ይሄ ሁሉ አርቲፊሻል አይጥ፣ ለአርቲፊሻል አይጥ። ገራሚ ቪዲዮ ይመቸው። ሌላ ቀጣይ ቪዲዮ አለኝ ወገኖቼ። እስቲ እቺን ደግሞ ይዋት። በጣም ተወዱታላችሁ፣ ልጅነታችሁን ታስቡበታላችሁ። እንግዲህ እኛ አባቴ በእድሜ እንግዲህ ከፍ ያሉ ናቸው። በዚህ እድሜያቸው ሎሊፖፕ እንዴት በፍቅር እንደሚመጡ ተመልከቱ። በጣም አስደናቂ ነው። ሎሊፖፕ ኢማጂን። እኛ እንኳን አናደርገው እንደዚህ አመጣጥ። የትም ያልታየ የትም ያልተነዳ አይነት ነው። የትም ያልተመጠጠ አይነት አመጣጥ። ደግሞ እኮ ከዚህ ወደዛ ያጫውቱታል። በለው ክርስቶስ ወይ
በጣም የሚገርም ልጅ አለን። ይሄ በጣም የሚያስደንቅ ልጅ ነው። በነገራችን ላይ እውነት ይሁን አይሁን እርግጠኛ አይደለንም፣ አላረጋገጥም። እንግዲህ የሜክስ ቲዩብ ተከታዮች እስቲ እውነት ከሆነ እዚህ ኮሜንት ሴክሽን ላይ እየገባችሁ ኮሜንት ለማድረግ ሞክሩ። እንግዲህ እንደ ስራ ፈጣሪ የእውነት የሚሰራ ከሆነ ጎበዝ ፈጣሪ የፈጠራ ባለሙያ ነው ብዬ እላለሁኝ። እንግዲህ ምንድነው ስራው እንደምታዩት ነው። እስቲ ተመልከቱት። 2 ሊትር ውሃ ነው የሚጠጣው። ቀመሰው ውሃውን ጠጣው። ደግሞ ሰልባቲው የሞተር ሰልባቲው ነው። የሚገርማችሁ የሞተር ሰልባቲው ውስጥ ነው ውሃው ሙሉ ነው የጨመረው። ከዛ የሆነ ኬሚካል ጨመረበት። ማሰራት የምትፈልጉ በውስጥ አናግሩኝ። የኬሚካሉን አይነት ብናገር ለደህንነቴ ስለሚያዘጋጅ በውስጥ አናግሩኝ ጋይስ። እንደምታዩት ውሃው እየፈሰሰ ነው። ቀጥታ ከካርቦሬተር የሚመጣ ቱቦ ነው። ጠጣ ውሃውን ጠጣ። እንሰካዋለን። ኮኔክት አደረገው። ያ አሁን እኮ አያፍርም። ሞተሩን ሊያስነሳው ሊሰራ ነው። ጉድ አረላሽን ያላምንም። እውነት ይመች ትችላለህ ወንድሜ። ግን የእውነት ከሆነ አደንቅሃለሁ በእውነት። ለ12 ዓመታት የቆየ ትዳር ደግሞ በመሃል የተቋረጠ ከዛም በፈጣሪ ፍቃድ የቀጠለው ትዳር በበረከት ተሞልቷል። ገነት ንጋቱ አዲስ ልጅ ወልዳለች። 5ኛ ልጇን ማለታችን ነው። ምን ያህል አስደናቂ ነው! ለዛው በ50 ዓመቷ ላይ። እስቲ ቪዲዮዋን ደግሞ እንመልከት። በነገራችን ላይ በራሷ ኢንስታግራም ገጽ ላይ እግዚአብሔር ይመስገን ብላ ነበር እጇን ከልጇ ጋር አጣምራ ያየ ነው። እስቲ ቪዲዮን እንመልከተው። ለማንኛውም ይህን ዘፈን ስሰማ ምን እንደሚሰማኝ ልነግራችሁ አልችልም። ጉጉት የነበረ ትዳር ነበረ። በነገራችን ላይ ሁላችንም ቤት ውስጥ በቃ መልካም ምኞት እየተመኘንላቸው የነበሩ ሰዎች ናቸው። እግዚአብሔር መልሶ ደግሞ በበረከት ባረካቸው፣ ልጅ ሰጣቸው። ደስ የሚል ትዳር ነው። እስከ ዕድሜ ፍጻሜያቸው ድረስ ያማረ የተዋበ ትዳር ይስጣቸው ብለን እንመኛለን። መልካም ጊዜ። ባም ቀጣዩ ቪዲዮ ደግሞ ያበደ ቪዲዮ ነው በለው። ሀገራችን ውስጥ እንደዚህ አይነት ቆነጃጅት ፖሊሶች ካሉ ወንጀል የት አባቱን ደስ ይላል። እንግዲህ ዳይ እስቲ ኮሜንቶችን ለማንኛውም እስቲ ቼክ እናድርጋቸው። ዝም ብለሽ ብትመረምሪኝ የሆነ ወንጀል አታጭብኝም ብሎ አንዱ እንግዲህ ኮሜንት አድርጓል። ፖሊስ መሆን ባልችል ሌባ መሆን አያቅተኝም የሚል ደግሞ ሌላኛው ያበደ ኮሜንት ነው። ግርማ ሞገስ ይባላል። ኮሜንት ለማየት የገባ ቺርስ ብሎ ገብቷል አንዱ። ይመቻቸው። ለማንኛውም ቀጣዩን ቪዲዮ ደግሞ አይተን እንመለስ። ምን እንደሚል ታውቃላችሁ? ወንበሩን ለጥጦ መንዳት የሚወደው ጀለስ በኋላ በር ወጣ። በእውነት አስደናቂ ነው። ይሄንን ወድጄዋለሁ በጣም። ይመቸው ይሜ ይላል። የሜክስ ቲዩብ ተከታዮቻችን ባህል እንዴት እያለ ነው? እንግዲህ አንድ ሙዚቃ እንገባበዝ፣ አብረን እንዘፍነዋለን። ከዛ በኋላ ደግሞ ወደ ቀጣይ ቪዲዮቻችን እንመለሳለን። ግርማ ተፈታካሳ በጣም ገርሞኛል አዲስ ነገር እንዴት በዓል ብቻ ይዛል ፍቅር ትወደኛ ትወደኝ የእሷ መስታወቅ ስላየኋት ብቻ ሰውነት ያለቀ ምክንያቱ ሳይገባል ወይ እሷ ወይ ለኔ እከተላታለሁ ሱስ ሆናበት ላይኔ እንዲያለኔስ ፍቅር ይገርማል ይደንቃል እንዴት በዓል ብቻ። አሁን ደግሞ ከሙዚቃ ግብዣችን በኋላ ተመልሰናል። ሌላ ቢግ የሆነ ቪዲዮ ያለን ምን አይነት ቀና መልካም ጽኑ አባት ማሳያ መሆኑን የምታውቁበት
አንድ ቪዲዮ ጋብዛችኋለሁ። ወደ ቪዲዮአችን ደስ የሚል ምን አይነት ድንቅ አባት መሰላችሁ! ይሄንን በእውነት ሁላችሁም የምትወዱት አባት፣ መልካም አባት፣ መስዋዕትን እየከፈለ ያለ አባት አመት በዓል አስመስሏቸዋል ልጆቹን። እንዴት እንደሚያምር ዋው! ደግሞ ቹቻ በጣም ነው ጎበዝ ዳንሰኛ ናት። ይመሻቸው። መልካም በዓል። ለማንኛውም ቀጣይ ቪዲዮ አለን። እስቲ ቀጣይ ቪዲዮ ሁሉ ደግሞ የአመት በዓል ቪዲዮ ነው። ግጥምና ዜማውን እንግዲህ ከራሳቸው ነው። ተመልከቱት፣ ተከታተሉት። ይስባል። ሲስተር ብሪ ሰጣው ሽፌሪ ማቼ ሰጣ ገቱ ወርቂ ግንባሩ ወርቂ እጁ ወርቂ ካሜራ ወርቂ የሚመቻቸል ለመቻቸው ይህ እንግዲህ አዲስ አበባ ውስጥ የተለመደ ነው። ከነሐሴ ሙሉ ነሐሴ ወር ጀምሮ እንግዲህ እስከ መስከረም መስቀል እስከሚወጣ ድረስ እንግዲህ በኦሮሞ ማህበረሰብ ያሉ ሰዎች እንግዲህ በጭፈራ ያደምቁናል። እንግዲህ እሱን ነው እያየን ያለ ነው። ቆንጆ ነው፣ ደስ ይላል፣ ይማርካል። ተመችቶኛል እኔ ራሴ። አሁን ደግሞ ወደ ቀጣይ ቪዲዮ ቤንጎን ወደ አበደ ቪዲዮ ነው የምንሄደው። እስቲ ቪዲዮን ተከታተልን፣ ደግሞ ሀሳብ አስተያየት እንሰጣለን። ከቪዲዮ በኋላ አብራችሁን ሆኖ ሰላም እንዴት ነሽ? ናጎራበል አረ ችግር አመሰግናለሁ። ግን አይበቃንም። አንድ ሰጥቷት አይበቃንም። በቃ ይሁን ሙሰጂ እንኪ ያዚ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። አበደ ይለዋል ቤቱ ገብቶ። ሌላኛው ቪዲዮአችን ደግሞ መስቀል ሲመጣ ሁልጊዜ ትዝ የሚለን ከሙዚቃው መንደር ጋሽ ጥላሁን ገሰሰ የክብር ዶክተር ጥላሁን ገሰሰ ነው። እንግዲህ በዚህ በያዝነው ወር በመስቀል ላይ ነበረ ያረፈው። እንግዲህ ጋሽ ጥላሁን በጣም የምናደንቃቸው የአይኮኒክ የሀገራችን በጣም እውቅ ሙዚቀኛ ናቸውና በዛሬው በመስቀል በዓል ቀን ነው ያረፉት። በነገራችን ላይ ይህ መስቀል ትንሽ የተለየ ድባብ ያለው ይመስለኛል በሙዚቃው መንደር። እንዲሁም ማዲንጎ አፈወርቅንም ያጣንበት በዓል ቀን ነውና በዚህ በመስቀል ጊዜ ነውና ደግሞ ምን አዲስ ለየት ያለ ነገር እያየሁኝ ነው። የጋሽ ጥላሁን ገሰሰ ልጅ እና የልጅ ልጅ እንግዲህ በየመድረኩ እያስደመሙ ነው ያሉት። እስቲ ደግሞ እናያቸው። በጣም ዘና ያደረጉ ነው። ጉዳይ ነሽ ይመቻቸው። ደስ የሚል ቪዲዮ ነው ያለ። ለሙዚቃ የተሰጠ ቆንጆ ልጅ፣ ደስ የሚል ልጅ። ስቴጅ አያያዙ ራሱ እንዴት ደስ ይላል። እንግዲህ ጋሽ ጥላሁን ገሰሰ ማለት እንግዲህ ለዚህ ልጅ አያቱ ነበር ቢኖር ይኸው ዘመን ማለታችን ነው። የሚያስደንቅ የእጅ ሪትም አያያዙ ማይክ አያያዙ ለማንኛውም እንግዲህ ነፍስ ይማር ብለናል። በማዲንጎም ለጋሽ ጥላሁን ገሰሰም ነፍስ ይማር ብለናል። ለመላው ቤተሰቦቻቸው መጽናናቱን እንዲሁም መልካም በዓል ነው በዛው ተመኝተናል። ቀጣዩ ቪዲዮአችን ደግሞ ያበደ ቪዲዮ ነው። እስቲ አብረን እንመልከተው፣ አብረን ፈታ እንበልበት። በለው ሐሙሱ ካሳ እኔ የምር ይበንጎ ሚል ነው የመሰለኝ።
ሙዚቃውን አውቀዋለሁ ከዚህ በፊት በነገራችን ላይ የጉጂ ኦሮሞ ሙዚቃ ነው፣ ያጨፋፈር ስልት ነው በነገራችን ላይ እቺ እንደዚህ ይላል እና ካሙዙ ግን ያንን ሙዚቃ ልክ በሀዲኛ ወንጎ በሚለው አይነት የጨፈረው ነው ይመስለው። አንገቱን ኧረ በስመ አብ ያው በደረኝ መጭቃሙስ። እስቲ ቀጣዩን ቪዲዮአችን ደግሞ እንመልከተው። እሺ ክቡራትና ክቡራን መልእክቴን አስተላልፌ እወርዳለሁ። እንደምን ዋላችሁ? መልእክቴን አስተላልፌ እወርዳለሁ። በአሁኑ ሰዓት እዚህ ካኪ ውስጥ የምትመለከቱት ትኩስ ለውዝ ነው፣ ሌላ ምንም አይደለም። እዚህ ካኪ ውስጥ የምትመለከቱት ትኩስ ለውዝ ነው። ተገኝቻለሁ። ይኸው ትኩስ ለውዝ ይዤ መጥቻለሁ እያልኩኝ ነው። አዎ ለመለወጥ ብዬ ለውዝ ጀምሬያለሁ። ጎበዝ ስራ ፈጣሪ። በመመረቂያው ቀን አስቡት፣ ባስ ውስጥ ተገኝቶ ለውዝ እየሸጠ ነው ያለው። ቆንጆ ስራ ፈጣሪ ነው። ያም ቢተባበር ለውዙ አልቆ ነበር። ይመቸው። ኢማጂን አንድ ለውዝ ይወስዳል ሰው ይከፍለዋል። አንድ ለውዝ ይወስዳል ይከፍለዋል። ቆንጆ ስራ ፈጠራ ነው። ምንም ቀን ምንም ጊዜ ሳባክን። በነገራችን ላይ ወገኖቻችን ይሄ ቪዲዮ ምን ያስተምረናል መሰላችሁ? በየትኛውም ሶት በየትኛውም ሁኔታ በየትኛውም የትምህርት አይነት ብንመረቅ ተነሳሽነት ካለ የስራ ተነሳሽነቱ ካለ ሰርተን ለመለወጥ ቅርብ መሆኑን የሚያሳይ ብርቱና ወጣት ወንድማችን ነው። እንግዲህ በርታ ነው የምንለው። ሁላችንም ቢሆን ተነሳሽ መሆን እንዳለብን የሚያስገነዝብ ቪዲዮ ነው። ቆንጆ ቪዲዮ ነው። እናመሰግነዋለን። ዛሬ እንግዲህ እንዳያችኋቸው ያባበዱ ቪዲዮዎችን ተመልክተናል። ዘና ፈታ ብለናል። ትምህርት የወሰንባቸውን ትምህርት ወስደንባቸዋል። ዘና ፈታ ባደረጉን ደግሞ ቪዲዮዎች በጣም ተደስተንበታል። በዓል እንደመሆኑ መጠን እንግዲህ ለሁላችሁ መልካም በዓል እያለን በዚሁ እንሰናበታለን። ሜክስ ዩቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩ እንላለን። መልካም ጊዜ